እሺ ለአብርሃም ሁለት ልጆች ነበሩ። አንደኛው በእግዚአብሔር ቃል ኪዳን የመጣው ከነጻይቱ ልጅ የተወለደው ይስሐቅ ሲሆን ሁለተኛው ደግሞ በሰውኛ መንገድ ወይም በሰው ጥበብ የመጣ የባሪያይቱ ልጅ የሐጋር ኢስማኤል ነው። መጽሐፍ እንዲህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ኢሳይያስ ምዕራፍ 40 ከቁጥር 31። አንድ ሰው ማንኛውም ሰው ሆስፒታል ሄዶ ከተያዘው ህመም ሐኪም በሚሰጠው መድኃኒት ያንን ተጠቅሞ የሚድን ከሆነ ያ ሰው እስማኤል ነው። በሰው ጥበብ በሰው መንገድ ነው የተፈወሰው። ነገር ግን ወደ ሐኪም ቤት ሳይሄድ ከተያዘው በሽታ የእግዚአብሔርን ቃል አይቶ በማመን ወይም ደግሞ በጸሎት ወይም ደግሞ በጥምቀት የሚፈወስ ከሆነ ያ ሰው ይስሐቅ ነው። በእግዚአብሔር የተስፋ ቃል መሰረት ነው። በእግዚአብሔር ኪዳን ነው የተፈወሰው። ሌላው ደግሞ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችሁኛል። እናንተ የሰረቅን በምንድን ነው ብላችኋል? በአስራትና በበኩራት ነው። ሚልክያስ ምዕራፍ 3 ከቁጥር 8 ላይ። የዚህ ማብራሪያ ደግሞ በሉቃስ ወንጌል ምዕራፍ 20 ከቁጥር 25 እንዲህ ይላል፣ እርሱም እንኪያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ አላቸው። በአንድ ወቅት ወደ አንዲት የቤተ ክርስቲያን እህት ጋር ካፌ ከፍታለችና ምግብ ለመብላት ከአንድ ወንድም ጋር ሄደን እና እዛ ተቀምጠን እየበላን እያለን እኔን አንድ ጥያቄ ጠየቀች። በቀን ስንት ነው የምታገኘው አለች። እኔ ከዛ 500 ነው ከዛ በላይ አገኛለሁ አልኳት። ኦኬ አስራት መክፈል አለብህ አለች። ከዛ እኔ በሷ ሐሳብ አልተቃወምኩም። እሺ አልኩት እና ከዛ ምግቡን እየበላን ትንሽ ሲቀር እኔ ተውኩት። ከዛ እኔን ጠራርጋ አንሳው አለኝ። ሁለቱም እንደዛ ናሉ። አይ ሌላም ይሄም እኮ አስራት ነው፣ ሌላ የተራበ ሰው አለ መጥቶ እንዲበላ ይቅር አልኩ። ግን እንደዛ ተናዶ ከኔ ጋር የተቀመጠው ወንድም ጠራርጎት በላው እና ምንድነው ሙሴና ኢየሱስ የማይስማሙ ይመስላሉ። ሙሴ የተቀበለውን ሁሉ ኢየሱስ መጥቶ ያፈርሰዋል። አመሰግናለሁ።